የሱ ላይፍ ብቻ ሳይሆን የልጆቹም ላይፍ ነው የሚመሰቃቀለው። ብር ፈልጋ ከሆነ የመጣችው ብር መቼ እንደሚመጣ መቼ እንደሚሄድ አይታወቅም። ባለቤቴ ይህ ኑሮ በቃኝ ብላ ልጆችን ይዛብኝ ሄደች። እኔም ተቸገርኩኝ፣ በጣም ከበደኝ። የቀን ስራ እየሰራሁኝ ራሴን ማስታመም ጀመርኩ። ባልና ሚስት አብረው መኖር አለባቸው ብዬ ነው የማስበው። ልጅ በመሃል እስከተፈጠረ ድረስ የሚጎዳው አካል ከነሱ በላይ ልጅ ይጎዳል። ሰላም የአይመን ሚዲያ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? ዛሬም እንደተለመደው እንግዲህ በአዲስ ታሪክ መተናል። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትቆዩ በአክብሮት እየጋበዝን ወደ ታሪኩ እንሄዳለን። የምትይው ነገር አለ? ሰላምታ ነው የማቀርበው። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ዛሬም በአዲስ ነገር መተናል። እናንተን ያዝናናሉ፣ ያስተምራሉ የሚሉ ታሪኮችን እናቀርባለን። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ ሁኑን። ታሪኩን እንደሚከተለው እናቀርባለን። እንግዲህ የዛሬ ባለ ታሪካችን ሰላም እንዴት ናችሁ ብሎ ይጀምራል። በአንድ ወቅት በጣም ታምሜ ነበር። ምኖረውም ከቤተሰቦቼ ጋር ነበር፣ ከሁለት ልጆቼና ከሚስቴ ጋር። ድንገት ታመምኩኝ፣ ህመምም ጸናብኝ፣ ስራዬንም አጣሁ። እቤት ውስጥም ሚላስ የሚቀመስ አልነበረም። በዚህ ምክንያት ባለቤቴ ይህ ኑሮ በቃኝ ብላ ልጆችን ይዛብኝ ሄደች። እኔም ተቸገርኩኝ፣ በጣም ከበደኝ። የቀን ስራ እየሰራሁኝ ራሴን ማስታመም ጀመርኩኝ። ያ ሁሉ አልፎ ከዓመታት በኋላ ገንዘብ ማግኘት ጀመርኩኝ። ይሄ በጣም ደስ የሚል ነገር ነው። ሀብታም ሆንኩ። አንድ ቀን ግን በድንገት ሚስቴ ልጆችን ይዛ መጣች። ሳያት ፍቅሬ አገረሸብኝ። በፊትም በዓይኔ ላይ ትዞራለች። በጣም ነው የምወዳት። የልጆቼ እናት ናት። ከልጆቼ ጋር መኖር በጣም እፈልጋለሁ። ይቅርታ ጠየቀችኝ። በሰዓቱ እኔም በጣም ተደናገጥኩ። ይቅርታ ሳደርግላት ልጆቼ በጣም ተደሰቱ። እሷን ግን ጊዜ ስጭኝ ብያት ወደ መጣችበት ኦልሬዲ ወደ ቤተሰቦችሽ ሂጂ አልኳት። ጊዜ ስጭኝ አልኳት። ሄደች። ግን ደግሞ ጠባሳ አይጠፋምና አሁን ገንዘብ ስላለኝ መጣች። ግን ደግሞ ስጋት አለብኝ። ድንገት ተነስታ ብትሄድም ብዬ ማሰብ ጀመርኩኝ። ሁለት ሐሳብ ሆንኩኝ። አብሬያት መኖር ፈለግኩ። ትታኝ ብትሄድስ ብዬም ፈራው። ምን ትሉኛላችሁ? ለተመልካቾቻችሁ አድርሱልኝ ይላል ባለ ታሪካችን። እንግዲህ በጣም ከባድ ታሪክ ነው አይደል? ዛሬ በጣም ከባድ ታሪክ ነው። እውነቱን ነው ያሰጋል። እንደኔ ሐሳብ እውነቱን ነው ያሰጋል። ምክንያቱም ዛሬም እሱን ሳይሆን ብሩን ፈልጋ ሊሆን ይችላል የመጣችው። ያኔ ትታ ሄደችው በችግሩ ሰዓት፣ ሰው በሚያስፈልገው ሰዓት ነው ትታ ሄደችው። ያኔ ከምንም በላይ ሰው በሚያስፈልገው ሰዓት ነው ትታ ሄደችውና ዛሬ ላይ ያው እሱን ፈልጋ ነው የመጣችው የሚል ሐሳብ የለኝም እኔ። ገንዘቡን ፈልጋ እሱነቱን ፈልጋ ቢሆን በችግሩም ጊዜ ያኔ አብራው ትኖር ነበር። ሚስት ማለት ደግሞ በደስታህ ጊዜ በደላህ ጊዜ ምናምን ብቻ ሳይሆን ሚስት ማለት በችግርህም ጊዜ አብራህ የምትቆይ አብራህ የምትኖር፣ ሐዘንህ ሐዘኗ፣ ደስታህ ደስታዋ መሆን ያለበት የህይወት አጋርህ ናት ሚስት ማለት እንጂ በቸገረህ ጊዜ ሄዳ በደስታህ ጊዜ የምትመጣ ከሆነ ያ አስቸጋሪ ነው። በእርግጥ ተለውጣም ሊሆን ይችላል። አሁን ላይ አይታወቅም ወይ አስተሳሰቧም ካምሯ ጠፍቶ ተለውጣም ሊሆን ይችላል። ግን አሁን ምን ማስተማመኛ አለው? እሱ ማረጋገጫው ምንድነው? አሁንም የሆነ ነገር ቢከሰት እሱ ህይወት ላይ የሆነ ነገር ሀፕን ቢያረግ ተመልሳ እንደማትሄድ ምንድነው እሱ? ግን አሁን ከዓመታት በኋላ እንደመጣች ነው እየተናገረ ያለው። ልጆቹም አድርገዋል ምናምን ነገር ከዓመታት በኋላ ነው ኦልሬዲ ተመልሳ የመጣችው። ግን ማለት አይተዋለች፣ የብቻ ኑሮን ምናምን አይተዋለች፣ ከልጆቿ ጋር ያለውን ላይፍ አይተዋለች፣ ተመልሳ መጣለች። ከዚህ በኋላ ላትሄድም የምትችልበት አጋጣሚ ሊኖር ይችላል። በእርግጥ ሁሌ አንድ አይነት ነገር መታሰብ የለበትም ብዬ ነው ማስበው። አልኩህ እኔም ይሄን ሐሳብ አልኩህ። ተለውጣም ሊሆን ይችላል። ደግሞ አሁንም ብሩን ፈልጋም ሊሆን ይችላል። እሱ ያንን ነገር መለየት የሚችልበት መንገድ ካለ ያንን ነገር እርግጠኛ መሆን የሚችልበት መንገድ ካለ ያንን ነገር አጣርቶ እውነት ተለውጣ እሱን ፈልጋ
ማንነቱን ትዳሯን ፈልጋ ከሆነ የመጣችው እኔ የሰው ልጅ ከተጸጸተ ይቅርታ የማይደረግበት ምክንያት ምንም የለም ብዬ ነው ማለት ነው። ይቅርታ ደግሞ አድርጎላታል። ትልቁን ነገር መጀመሪያ ይቅርታ አድርጎላታል። ይቅርታ በሚያደርግላትም ጊዜ ልጆቹም ተደስተዋል ማለት አድርገዋል። ኦልሬዲ ተደስተዋል ካለ ልጆቹ ኦልሬዲ ማገናዘብ ጀምረዋል ማለት ነው እነዛ ልጆች እና ተቀብሏል። እዚህ ላይ ያልጠቀስነውም ነገር አለ። ልጆቼን ተቀብዬ ትምህርት ቤት የሚያስፈልጋቸውንም ነገር ደህና ትምህርት ቤት መግባት ካለባቸውም መግባት አለባቸው የሚለውም ነገር ልጆቼ ናቸው ቁርጭ አልጥላቸውም በሚል ትምህርት ቤትም አስገብቻቸዋለሁ ደህና ትምህርት ቤት እያለ ነው ባለ ታሪካችን። ስለዚህ አሁን የሷን ይቅርታ ተቀብሏል። እሷ ወደ ቤቱ ትግባ ወይስ አትግባ የሚለው ነገር በጣም አሳስቦት ሊሆን ይችላል። ይሄን እሱማ አሳሳቢ ነው። ግን በቃ እሱ እኔ እንደኔ ሐሳብ መለየት የሚችልበትን መንገድ አድርጎ የሆነ ማረጋገጫ ነገር ቢያገኝ ትዳሩ እንትን ቢቆይ። ግን አሁን እንዴት ማግኘት ይችላል ማረጋገጫውን? እኔ እንጃ እሱን አላውቅም እንዴት አድርጎ እንደሚያረጋግጥ ምናልባት ያለፈችበትን ህይወት ምናምን የሆነ መጠየቅ ከሚችል ሰው የሆነ ምናልባት ያለፈችበት ህይወት አስተማሪ ህይወት ከሆነ ምናልባት ልትማር ትችላለች። ኦልሬዲ ቀጥላ ህይወቷን ልትመራ ትችላለች ከሱ ጋር። ካልሆነ ግን ለጥቅም ነው የመጣችው ማለት ነው። ካልሆነ አይታወቅም። ድጋሚውንም ገንዘቡን ለመውሰድ ጥቅመኛ ሴት ልትሆን ትችላለች እቺ ሴት። እንደዛ ሊሆን ይችላል። ስለዚህ እንግዲህ ቤተሰቦች እናንተም የእናንተን ሐሳብ እስኪ ኮሜንት ላይ አስፍሩ እና ግን እኔ አሁን በአንድ ነገር መስማማት ፈልጋለሁ። ማለት ይቅርታ ትልቅ ነገር ነው አይደለ? ከምንም በላይ ይቅርታ ትልቅ ነገር ነው። ስለዚህ ይቅርታ አድርጎላት ይግባት ያለሽ ወይስ እንዴት ማለት ትግባት ያለሽ አልኩኝ እኮ እኔ አሁን በደፈናው እንደዚህ ይቅርታ ትልቅ ይቅርታ ማድረግ ይቅርታ ከሚደረግለት ሰው በላይ ይቅርታ አድራጊው ውስጥ ያለውን ደስታ አውቀዋለሁ። ይቅርታ ማድረግ ትልቅነት ነው። ግን አሁንም የሆነ የሱ ላይፍ ብቻ ሳይሆን የልጆቹም ላይፍ ነው የሚመሰቃቀለው። ብር ፈልጋ ከሆነ የመጣችው ብር መች እንደሚመጣ መች እንደሚሄድ አይታወቅም። የሆነ ቀን አሁንም በሽታው ተነስቶበት ወይ የሆነ ነገር ሊከስር ይችላል። ያኔ ደግሞ እሷ ምናልባት ጥቅም ፈልጋ ከሆነ የመጣችው ያኔም ስትሄድ ያኔም ይጎዳል። እንዲጎዳ ደግሞ አልፈልግም። እንደዚህ ቀጥታ መልሳት አልልም እኔ እንደኔ ሐሳብ። ምክንያቱም ያ ሰው ድጋሚ በተደጋጋሚ መጎዳት የለበትም። ግን እሷ የሆነ ተምራ ተሻሽላ ምናምን ቤቴን ትዳሬን ብላ ፈልጋ ከሆነ የመጣችው ልጅ በመሃል ካለ ባልና ሚስት መለያየት አለባቸው ብዬ አላስብም። እስከ መጨረሻው ስቴፕ ድረስ መታገል አለባቸው ብዬ ነው የማስበው። ምንም አይነት ቻሌንጅ ውስጥ ቢሆኑ የመጨረሻ ደረጃ ላይ እስከሚደርሱ ድረስ ባልና ሚስት አብረው መኖር አለባቸው ብዬ ነው የማስበው። ልጅ በመሃል እስከተፈጠረ ድረስ የሚጎዳው አካል ከነሱ በላይ ልጅ ይጎዳል። በስነ ልቦና ይጎዳል፣ በብዙ ነገር ይጎዳልና እናትና አባት አንድ ላይ መኖር አለባቸው ብዬ ነው የማስበው። ግን የሆነ አንዳንዴ ደግሞ ከአቅምህ በላይ የሚሆን ነገር ይመጣል። አሁን ለምሳሌ በችግርህ ጊዜ እንዲህ በታመምክ ጊዜ አሁን የሆነ ጥሎ ሲሄድ አንድ ሰው የኔ ህይወት ያጋር የምትለው ሰው በችግሬ ጊዜ አብሮኝ ይኖራል ያልከው ሰው የሆነ ሰዓት ድግ ብሎ ተነስቶ ካጠገብህ ስታጣው በጣም ይሰማሻል። በጣም ከባድ ቁስል ነው። በጣም ከባድ ቁስል ነው። እንዳለውም ጠባሳ አይሻርም አይደለ? አይጠፋም። እና ውስጡ ላይ የሆነ ነገር ይዞ ሊቀመጥ ይችላል እስከ መጨረሻው ድረስ። ከሷ ጋር ቢታረቅም ራሱ ውስጡ ላይ የሆነ ነገር ይኖራል። የሆነ በቃ የመጠረጣሪ ስሜት ይኖራል። ነገም ልትሄድ ትችላለች ምናምን ብቻ እሱ የነበረበችበትን ላይፍ ባክግራውንዷን ማጣራት አለበት ብዬ ነው የማስበው። እና እኔ እንጃ ብቻ አላቅም። እንደኔ የሆነ ነገራቸው ተስተካክለው ምናምን ከሚስቱና ከልጆቹ ጋር አብረው ቢኖሩ ደስ ይለኛል። ተስተካክለው ደስ ይላል። ካልሆነም ደግሞ ያው አልሆነም ነው። ያው ህይወት አንዳንዴ እንደዚህ ናት። ስለዚህ እንግዲህ እኛ የራሳችንን ሐሳብ ሰጥተናል። የኛ ሐሳብ አስተያየት ይሄንን ይመስላል። ሐሳብ አስተያየት አላችሁ ብለን እናስባለን። ሐሳብ አስተያየታችሁን ኮሜንት ላይ አስፍሩልን። የኛ ሐሳብ ይሄን ይመስላል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑን። ለሌሎች ሼር እያደረጋችሁ ይሄን ቪዲዮ ከተመቻችሁ ደግሞ ላይክ እያደረጋችሁ ቤተሰብ ሁኑ እንላለን። በድጋሚ እናመሰግናለን። ለዛሬ ነበረን ታሪክ ይሄን ይመስል ነበር። እናመሰግናለን። ሰላም ሁኑ።